የምትመገቡት ማክዶናልድስ በርገር የሰው አስክሬን ስጋ ነው ብትባሉ ምን ይሰማችኋል? ይህ ጥያቄ ለብዙዎቻችሁ እብደት ሊመስል ይችላል። በትላንትናው ዕለት በአርባ ምንጭ የተገደለው ዘንዶ ባይገደል ኖሮና እውነት እንደተባለው በደንና ዱር ጥበቃ ባለሙያዎች ተለክቶ ይሄ ዘንዶ 11 ሜትር ይሆን ከነበረ እንኳን ደስ አላችሁ። ኢትዮጵያ ታገኝ የነበረውን የወርልድ ጊነስ ሪከርድ አሳጥታችኋል። ሰላም ጤና ይስጥልኝ የተወደዳችሁ የአብሲኒያ ዴሊ ተከታታዮቻችን እንደምን ቆያችሁን? ዛሬም እንግዲህ ወቅታዊ አነጋጋሪ አዲስ በሆኑ ቪዲዮዎችና መረጃዎች ዳግም ተመልሼ መጥቻለሁኝ። በቆይታችሁና በቪዲዮአችሁ እጅጉን በጣም ደስ እንደምትሰኙ ተስፋ አደርጋለሁኝ። ምክንያቱም የያዝናቸው ቪዲዮዎች የያዝናቸው መረጃዎች እጅጉን መመልከት ያለባችሁና በጣም ወቅታዊ የሆኑ ናቸው። እጅጉን በጣም ደግሞ የእናንተን ሐሳብና አስተያየት የሚፈልጉ ናቸውና ቪዲዮዎቹን የተመለከታችሁ ሐሳብና አስተያየቶቻችሁን ኮሜንት ላይ አስቀምጡልኝ። እኔም ቪዲዮዎቹን የተመለከትኩኝ ሐሳብና አስተያየቴን በቀጥታ ወደ እናንተ የማደርስ ይሆናል ማለት ነው። ታዲያ ለዚህ ቤት ለዚህ ቻናል አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰቡን ይሄ ቪዲዮ ደግሞ በርካቶች ጋር እንዲዳረስልን ላይክ እና ሼር ማድረግ እንዳይዘነጋ። ወደ ቪዲዮቻችን እናልፋለን። በቀዳሚነት የምንመለከተው እጅጉን አስገራሚ የሆነ ቪዲዮ ነው። እስኪ አብረን እንመለከትና ሐሳብና አስተያየቶቻችንን የምንሰጥበት ይሆናል። ዩ ጋይስ ባለፈው ቬኔዙዌላን የወረረች ጊዜ አሜሪካ ማለት ነው እኛ ጓደኞቼ ምናምን ተሰብስበን እያወራን ሁዝ ኔክስት ማን ነው በሚቀጥለው ማንን ነው የምትወረው አሜሪካ ተባብለን እያወራን ነውና ኢራንን ነው ቬኔዙዌላን ነው ግሪንላንድ ቬኔዙዌላ ማን ነው ግሪንላንድ ነው ኪውባን ነው ምናምን ተባብለን እያወራን ነበርና እኔ ኢራንን ለመውረድ ገና ዝግጁ አይደለችም አሜሪካ አልኩ ማለት ነው። እኔ ለምን አልኩ ልንገራችሁ። ያን ያልኩበት ምክንያት አንደኛ ስትሬት ኦፍ ሆርሙዝን ታውቁታላችሁ፣ ሁላችሁም የምናውቀው ይሄ ምንድነው ሰርጥ የሆርሙዝ ሰርጥ እሱን ትዘጋለች፣ ቀጥታ እሱን ነው የምትዘጋው። ስለዚህ እሱን ዘጋች ማለት የዓለምን ኢኮኖሚ ታናጋለች። አሜሪካ ለዚህ ዝግጁ አይደለችም አልኩ ማለት። ሁለተኛ ኤግዚስተንሻል ራሱ ትሬት አይደለችም ለአሜሪካ። አሜሪካ ያለችው እዚህ፣ ኢራን ያለችው እዛ። መንሮ ዴክላሬሽን እንኳን ላካሄድ ብትል ሄምስፌር ዶሚኔሽን ነው የምፈልገው ሄጅሞኒውን እንኳን ቢባል የተለያየ ሄምስፌር ላይ ያሉ ናቸው። ኤግዚስተንሻል ትሬት አይደለችም። ሲቀጥል የኢራቅን ኦፕሬሽን ላካሄድ ቢል ትራምፕ ራሱ እንደ ኢራቅ ገብቼ ምናምን ሪጅም ቼንጅ አካሄዳለሁ ቢል ያኔ ኔቶ ባክድ ነበር። አሁን ላይ የትኛው ኔቶ ነው ትራምፕን ባክ የሚያደርጉት? በግሪንላንድ ምክንያት ተጣልተውታል። አንድ አይደል? እስኪ ካርኒን የካናዳውን ካርኒው ላክ ትሩፕ ቢባል ይልካል አይልክም? ስታመርስ ዩኬ እምቢ ብላለች። ራይት ላይ 2 ኤርክራፍት ስጭኝ እንኳን ተራ 2 ኤርክራፍት እምቢ ብለው ሲሳደብ ሰምታችሁታል። ትራምፕ መቼም አይደለም እንትን ሊልኩ አይደለም ባክድ ሊያረጉት አይደለም የዩኤስን ሚሊተሪ ቤዚን ራሱ አትጠቀምም ብለው ከልክለውታል። እንደሰማችሁት ሶ እንደዚህ ተጣልቷል። እኔ ነኝ የምለው እኮ ያኔ ስለተጣላ አሁን ላይ ባክድ አይሆንም። ደግሞ ሲቀጥል እንደ ኢራቅ ትንጥያ አይደለችም። 4 ታይምስ ቢገር የሆነች ሀገር ናት ኢራን። ከእንደገና ወደ 90 ምናምን ሚሊዮን ፖፑሌሽን አላት። ናት ኦንሊ ዳት ያንግ ነው ዴሞግራፊውን ካያችሁት ከ25 አብዛኛው ከ25 ዓመት በታች ኤጁኬትድ ኢቨን ሊትሬሲ ሬቷቸው ማለት ነው የኢራን 99% ነው። ዱ ዩ ኖ ዳት? ኢት ዋዝ ሶ ፋሲኔቲንግ ለኔ። ያልተማረ የለም፣ ያልተማረ ኢሊትሬት ብላችሁ ልታገኙት የምትችሉት የለም። ኢቭን የሴት ሊትሬሲ ሬታቸው ራሱ በጣም ትልቅ ከዩኤስ ምናምን ራሱ ይበልጣል። ኢዝን ፋሲኔቲንግ በጣም አይ ዋዝ ሶ ፋሲኔትድ ይሄንን ኢንፎርሜሽን ሰማ እና ከእንደገና ናት ኦንሊ ዳት ያንግ ኤጁኬትድ ኤንድ ፕራውድ የሆኑ ናሽናሊስት ናቸው። በቃ በሀገራቸው ድርድር የማያውቁ ናቸው። ኤንድ አያቶላን በስነ ስርዓት የሚያከብሩት ያው ለአንዳንዶች ላይወዱት ይችላሉ፣ ግን ስፔሻሊ ከርድ ነው የማይወዱት። ሌላው እንግዲህ አሁን ካያችሁት ሞተ ተብሎ ሲሰማ አይታችኋል ምን ያህል ሰፖርት እንደነበራቸው በሀገራቸው ላይ ዲስፓይት የምንሰማው ሪፖርት ማለት ነው። ያው ከርዶች ሲቀሩ ከርድ አሁንም እየተጣሉ ነው እና ስለዚህ ይሄንን ሪስክ ለማድረግ አትገባም ብዬ ካልኩሌሽን ሰርቻለሁ ማለት ነው በእኔ ቤት። ግን that's what is happening አሁን on the ground ካያችሁት ኢራን has the upper hand እስራኤልን እና ዩኤስን ኦብሊትሬት እያደረገች በቃ ዲስትሮይ ነው። ቴልአቪቭ ሳይረን ብቻ ነው እየተሰማ ያለው ነው። ኢትስ ላይክ ጋዛ ነው አሁን ሪፖርቶች እያሉ ያሉት። ዊል ሲ ወደፊት የምናየው ይሆናል። መቼም አያምኑም፣ ትራምፕ መቼም አያምኑም እንደዚህ ተሸነፍኩና ምናምን። ሲቀጥል ደግሞ ማለት ነው ለስንት 40 ምናምን ዓመታቶች ጦርነት ይመጣብኛል ብላ በፍርሃት ለጦርነት ስትዘጋጀለች ሀገር ናት። ማአት ሚሳይሎች ያላት ሀገር ናት። ኢቭን እንትን ብሏል እኮ ትራምፕ ካሰብነው በላይ ሚሳይል አላቸው አለ። ከዛ በኋላ ነው ስቴትመንቱን የለወጠው ካያችሁ he is like we destroyed 80% of Iran's missiles
እና ቦይ ፕሊዝ ከዛ ናታንያሁንም ሲያወራ ከሰማችሁት ኢራን has so many unknowns ገና ማናቃቸው ማለት ነገሮች አሉ so እና ደግሞ ካያችሁት ማለት ነው ከ1979 ላይ ነው እንትን የተተካው ማነው አያቶላ የተተኩት አይደል የንጉሳዊ አገዛዝ ላይ ነበረች በንጉሳዊ አገዛዝ ነበር የምትመራው በሻሃ ነበር የምትመራው ኢራን ግን ከዛ በኋላ በአያቶላ ተተካች አያቶላ ኢስላሚክ ሪፐብሊክ ነው ሆነ ከዛ ጊዜ ጀምሮ ማዕቀብ ላይ ነው ያሉት አሜሪካ ማዕቀብ እንጂ ማለት ነው ከዛ ጊዜ ጀምሮ ማዕቀብ እንጂ ኢራንን ስለመውረር ራሱ አኮብክበው ራሱ ያውቁ እንግዲህ እስከ ትራምፕ ድረስ አንድ 7 የሚሆኑ የዩኤስ ፕሬዚዳንቶች ተቀያይረዋል ከሁለቱም ፓርቲ ከዲሞክራትም ከሪፐብሊካን ፓርቲ ከሁለቱም ፓርቲዎች ግን አንዳቸውም ስለ ኢራንን መውረር አስበው ያውቁ ምክንያቱም they know የሚመጣውን ኮንሲኩዌንስ እና ትራምፕ is the only dumb president ይሄንን ውሳኔ ሊወስን ይችላል ሲቀጥል እኔ I was like ምን አይነት ፋይል ቢይዙበት ነው እስራኤልስ ነው ያልኩት ትራምፕ ላይ ይሄ ኤፕስቲን ፋይል I think it's በጣም እውነትም atrocious ነው ምን አይነት ፋይል ቢያዝበት ነው ትራምፕ ለዚህ ውሳኔ ወሰነው አንደኛ ወይ ደግሞ ናታንያሁ ምን ያህል መታሰር ባይፈልግ ክስ ላይ አይደል ናታንያሁ ምን ያህል መታሰር ባይፈልግ ነው እንደዚህ አይነት ጦርነት ውስጥ የገባው ሰው ጦርነቱ በተራዘመ ቁጥር እሱ ሳይታሰር ቢቀር ወይ anyways ኢራን has the upper hand አሁንም ባይዘይ ማለት ነው እና ጨዋታው ሊለወጥ የሚችለው ጊሩን የሚለውጡት ዩኤስ እና እስራኤል if only አንድ ያው የተደበቀ የጦር መሳሪያ ካላቸው አውጥተው ምናምን ኢራንን ኦብሊትሬት ካላረጓት ወይ ኒውክሌርም በመጠቀም ምናምን ማለት ነው ጨዋታውን ካልቀየሩት ወይ ደግሞ ሚድል ኢስቶች እነዚህ ገልፍ ካንትሪዎች እንዲያግዟቸው ካላደረጉ አሁን allegedly እስራኤል እንደዛ እያደረገች ያለችው ነው የሚባለው ምክንያቱም አሁን እንትናን ማነው የዱባይን የሆነ ነዳጅ ምናምን ሴንተር ተመቷል ኢራን አይደለሁም ማለት ኢቭን የአማዞን ዳታ ሴንተራቸው ተመቷል እሱንም ምን አይደለሁም ማለት ኢራን most likely ሞሳድ ነው እያለች ያለችው ከዛ not only that ሳይፕረስ ያለው የእንትን የዩኬ ምንድነው የዩኬ ሚሊተሪ ቤዛንም ተመቷል ኢራን አይደለሁም ማለት ሞሳድ ነው ኢራን ማለት እስራኤል ናት ነው ስለዚህ እስራኤል either የሚባለው ኔቶ ባክ እንዲያረጋቸው ኔቶ እንዲገባላቸው ነው አንድ ቱርክንም እየመታች የዩኬ ቤዞችንም እየመቱ ያሉት የኔቶ ካንትሪዎችን እየመቱ ያሉት ኔቶ ባክ እንዲደረግ እንዲመጣላቸው ነው ጨዋታውን ለማስለወጥ ወይ ደግሞ እነዚህ ገልፍ ካንትሪዎች አንዳንድ ሳውዲም የሆነ የነዳጅ እንትኗ ተመቷል ሰምታችኋል የሞሳድ 4 ነው ምናምን አባላቶችን አስረዋል ዩኤኢ እና ሳውዲ ነው እንትና ነው እንደውም ያለው ታከር ነው የሆነ ነገር ታከር እሱ ነው እንደውም የሞሳድ አባላቶችን እያሰሩ ነው የገልፍ ካንትሪዎች ምክንያቱም ጨዋታው በዚህ መልክ ካልተለወጠ በስተቀር ወይ ኔቶ ካልገቡ ወይ እነዚህ አረብ ካንትሪዎች ካልገቡላቸው ወይ የሆነ የተደበቀ መሳሪያ ኖሯቸው ኢራን ላይ ካልጣሉ ኦር እነዚህ ከርዶችን አስታጥቀው ከውስጥ በኩል ካላመናመኗቸው በስተቀር ኢራን is taking the upper hand by the way I'm just saying እንደዚህ ጨዋታውን ካልቀየሩት በስተቀር በዚሁ ከቀጠለ ኢራን will be the winner እንደውም ኔጎሽዬት ስታደርግ ራሱ ኒውክሌር ዌፐን ማምረት ልቻል ብላ ኔጎሽዬት ማድረግ የምትችልበት ደረጃ ራሱ ልደርስ ትችላለች I'm just saying እውነት ያን ያህል upper hand አላቸው አሁን ላይ አሜሪካ ዝም ብላ ብሯን እያወከነች ለኢንተርሴፕተር የሚያወጡትና የነ ሻሂድ ድሮኖች ዋጋ እኮ ስታነጻጽሩት ራሱ በዋጋ ራሱ በጣም እየከሰሩ ነው ያሉት ለዛው ከማኒ ለማስተካት ማለት በልጁ አያቶላ በልጁ የተተካው which is like middle finger to the US so I'm just saying እንግዲህ እንደሰማችሁት ነው ትንሽ ረዘም ያለ ያው ቪዲዮ ቢሆንም ግን በጣም የሚያስገርም ፐርስፔክቲቭ እንደዚሁም ደግሞ ፖለቲክሱን አሁን ላይ እንግዲህ በመካከለኛው ምስራቅ አካባቢ እየተደረገ ያለውን የዓለም ጦርነት በአጠቃላይ ጠቅለል አድርጋ የተመለከተችበት ፐርስፔክቲቭ የተመለከተችበት እይታ እንግዲህ በጣም የሚያስገርም ነው እንግዲህ አዳዲስ ነገሮችን እና አስገራሚ ነገሮችን እንደሰማችሁበት ተስፋ አደርጋለሁ በተለይም ደግሞ አንዳንድ ኮንስፓይሬሲዎችንም አንስታለች ትራምፕ ለምን ወደዚህ ጦርነት ውስጥ ሊገባ እንደቻለ እንግዲህ ከኋላ በስተጀርባ ምናልባት ከዚህ በፊት ከወጡ የኢሜል መረጃዎች እንግዲህ ምናስተውሱ ነው አይደል በአንድ ወቅት ላይ በጣም መነጋገሪያ የነበረው የኤፕስቲን ፋይሎች እንግዲህ በዚያ ውስጥ እንግዲህ ትራምፕም እንዳለበት እጁ እንዳለበት ሲገለጽ ነበር በዚያ መረጃ እንዳይወጣበት ምናልባት እስራኤል ያንን መረጃ ይዛበት ይሆን የሚሉ መረጃዎችም እንግዲህ ከበስተጀርባ እንዳሉ አንስታለች በጣም የሚደናንቁ ኮንስፒሬሲዎችን ማንስታለች እስኪ እናንተስ በዚህ ጉዳይ ላይ ምን ታስባላችሁ የሚለውን ደግሞ ኮሜንት ላይ አስቀምጡልኝ በጣም ግን ጎበዝ ነች በእንደዚህ አይነት ሁኔታ የተለያዩ ፖለቲክሶችን በተለይም ደግሞ ወደ ምዕራባውያኑ በኩል ያሉትን መረጃዎችን
በጣም በሚገርም እይታ ነው የምታስቀምጥልን። ያው ስለወደድኩት ነው፣ መረጃውም ደግሞ በጣም ስላስገረመኝ ነው ያስመለከትኳችሁ። እስኪ እንመለስና ደግሞ ወደ ሀገራችን ከሰሞኑ አንድ መነጋገሪያ ርዕሰ ጉዳይ የነበረ መረጃ ነበረ። ይህ ምንድነው እንግዲህ ወደ አርባ ምንጭ አካባቢ ወደ 11 ሜትር የሚረዝም ዘንዶ እንግዲህ ተገኝቶ እንደገደሉት እንደዚሁ ሲዘገብ ሰምታችሁ ሊሆን ይችላል። ይህ መረጃ በጣም በሀገራችን ውስጥ መነጋገሪያ ርዕሰ ጉዳይ ነበረ። እንደዚሁም ደግሞ ይህንን ዘንዶ እንግዲህ መገደሉ ከተሰማ በኋላ የተለያዩ ሀሳቦች እንደዚሁ ማህበራዊ ሚዲያው ላይ ሲሰማ ነበረ። መቼስ ይህ ማህበራዊ ሚዲያ ክፍት ነው ማለት ሁሉም ሰው ወጥቶ የተለያየ ሀሳብና አስተያየቱን መስጠት የሚችልበት መድረክ ሆኗል እና ሁሉም ሰው የተሰማውን ሀሳብ በተለያየ ቶፒክ ላይ ወይም ደግሞ በሚሰሙ መረጃዎች ላይ ሁሉ እንግዲህ የተለያዩ ሀሳብና አስተያየቶችን ሲሰጡ እየተመለከትን እንገኛለን። ከሰሞኑ የተሰማው መረጃ ላይ ታዲያ ሰዎች በሁለት ተከፍለው ተመልክቻለሁኝ። አንደኛው ምን የሚል ነው? ያው ክፉን መንፈስ ነው በከተማችን ውስጥ የነበረውን በረከት ያሳጣው ይህ ክፉ መንፈስ ነው ብለው እንግዲህ እንደገደሉት ሲናገሩ፣ ይህንንም ደግፎ በርካቶች ሀሳባቸውን ሲያጋሩ ተመልክቻለሁ። በአንጻሩ ደግሞ እንስሳ መገደል የለበትም ይልቁኑ ሊጠበቅ ነው የሚገባው ሲሉ እንግዲህ ሀሳብና አስተያየቶቻቸውንም እንደዚሁ እየሰጡ አሉ። አርባ ምንጭ የቱሪዝም መዳረሻዋ አንድ ትልቅ የቱሪስት መስህቧን አታለችም ሲሉ እንደዚሁ የተናገሩ ሰዎች አሉ። በእርግጥ ነገሩ ትንሽ የሚያወዛግብ ነው። የእናንተ ምልከታ ምን ይመስላል የሚለውን ኮመንት ላይ ያስቀምጡልኝ። እኔ ግን አንድ ቪዲዮ ተመለከትኩኝ። ይሄ ምንድነው? ይህ ዘንዶ 11 ሜትር የሚረዝሙ ማለት ነው በዓለም ወርልድ ሪከርድ ምናልባት ሊሰብር ይችል ነበረ ብለው እንግዲህ አንዳንድ አስተያየቶቻቸውንም የሰጡ ሰዎችንም ተመልክቻለሁ። ከሁሉ በላይ ግን ያስገረመኝ ይህ መረጃ ነው። ምክንያቱም በዓለም ላይ ምናልባት ረጅሙ ዘንዶ ሆኖ በሀገራችን በኢትዮጵያ ውስጥ ተገኝቶ በዓለምም ሊመዘገብ ይችል ነበረ ብለው የተመለከቱ አንዳንድ መረጃዎችን እስኪ ቪዲዮን እንመልከትና ከዛ በኋላ ደግሞ ተጨማሪ ሀሳቦችን እናነሳለን። በትላንትናው ዕለት በአርባ ምንጭ የተገደለው ዘንዶ ባይገደል ኖሮና እውነት እንደተባለው በደንና ዱር ጥበቃ ባለሙያዎች ተለክቶ ይሄ ዘንዶ 11 ሜትር ይሆን ከነበረ እንኳን ደስ አላችሁ። ኢትዮጵያ ታገኝ የነበረውን የወርልድ ጊነስ ሪከርድ እንድታጣ አርጋችሁ። እስከዛሬ በወርልድ ሪከርድ ላይ ተመዝግበው ያሉ እባቦች የመጀመሪያው በኢንዶኔዥያ የሚገኝ ሲሆን 10 ሜትር ርዝመት የነበረውና 32 ፊት 9 ኢንች ተብሎ የተመዘገበ ዘንዶ ነበረ፣ ፓይተን ነበረ። በሁለተኛ ደረጃ አሁን ከረንትሊ ያለችው በዩናይትድ ስቴትስ የምትገኘዋ ሜዱላ የምትባለዋ እባብ ናት። እሷ ደግሞ 7.67 ሜትር ስትሆን 22 ፊት እና 2 ኢንች ተብላ ተመዝግባለች። በአፍሪካ ደግሞ የተለመዱ ረጅም እባቦች ተብለው የሚታወቁት አፍሪካን ሮክ ፓይተን ሲባሉ ቁመታቸው ከ6 እስከ 7 ሜትር የሚረዝም ሲሆኑ ከ20 እስከ 30 ፊት ናቸው። እነዚህም ደግሞ ዘንዶች ክብደታቸው ከ90 እስከ 120 ኪሎ ግራም ሲመዝኑ የሚገኙት በሰሃራ አፍሪካ፣ በኢትዮጵያ ደግሞ በወንዞች ላይ፣ በጫካዎች ላይ እና በሳቫና ላይ ይገኛሉ። እነዚህ ዘንዶች በብዛት ሰው የማጥቃት ቻንሳቸው ዝቅተኛ ነው ይላል። ሰርች አድርጋችሁ ማየት ትችላላችሁ። በብዛት ግን የሚጠቁትና የሚሞቱት በሰው ነው ይላል። ትላንትና ይሄንን እባብ ይሄንን ዘንዶ ለመግደል ለብዙ ጊዜያት መቼም ተማከራችሁ እንጂ እንደዛ ያደረጋችሁት በአንድ ቀን አይታችሁት ይሄን ዘንዶ እንግደለው ብላችሁ አትሉም። ጥናትን የሚጠይቅ ነገር ነው ያደረጋችሁት፣ እርግጠኛ ነኝ። ይሄንን ውሳኔ ከመወሰናችሁ በፊት አካባቢያችሁ ካሉ ከደንና ዱር ጥበቃ ኃላፊዎች ጋር ተመካከራችሁ ቢሆን ኖሮ ዛሬ አትወቀሱም ነበር። ለሰብአዊነት ትመሰገኑ ነበረ። ለሰብአዊነት ትወደሱ ነበረ። እስከነ ህይወቱ ጠብቀው ሳይገሉት ሳያጠቁት ወደ ሌላ ቦታ እንዲዘዋወር አደረጉት። ምክንያቱም የደንና ዱር ጥበቃ ባለሙያዎች ይህንን መስራት ስለሚችሉ። ነገር ግን አብዛኛው የመጣንበት ባህልና ካልቸር እንስሳን አድኖ መግደል፣ ሄዶ ይዞ መምጣት፣ አንገቱን መቁረጥና የተለያዩ ነገሮችን እንደ ጀግንነት ስላስተማረን ይህንን እንስሳ ገሎ ጀግና ለመባል ተፈጠነ። አንድ ፓስተር ተንብየዋል። ሀገሪቱ ላይ ያለውን ዘንዶ እንትን የበላውን ምናምን ይወጋዋል ተብሎ ነበር። ይሄው ተገደለ። ምናልባትም የመነሻ ይሄ እንስሳት የተጠቃበት ምክንያቱም ምናልባት ይሄ ፓስተር አለ የተባለው ነገርም ሊሆን ይችላል። ይሄንን ኢነርጂ ለጥሩ ነገር ተጠቅማችሁት ቢሆን ኖሮና እንደተባለው ይሄ ዘንዶ 11 ሜትር ርዝመት ያለው ከሆነ ኢትዮጵያ ታገኝ የነበረውን ትልቅ ዓለም አቀፍ ሪኮግኒሽን በጊነስ ቡክ ላይ የመመዝገብ ቻንስ አሳጥታችኋታል። ይሄንን አርጋችሁ ቢሆን ኖሮ ዛሬ ትመሰገኑ ነበረ።
የልብን ክፋት ለማድረግ እንስሳትን ለማጥቃት ደግሞ ሃይማኖታዊ ትምህርት አያስፈልግም። ክፉ መሆን በቂ ነው። ልብን ማደንደን በቂ ነው። ተውት ሃይማኖትን። ወደ ሃይማኖት የተጠጋና ወደ እግዚአብሔር የተጠጋማ ርህራሄና ፍቅር ነው ቀን በቀን አብሮት የሚጠጋው እንጂ ጭካኔ አይደለም አብሮት የሚጠጋው ነው። ተውት፣ ሃይማኖቱን ተውት። በሌላ ነገር የዱር እንስሳት መኖሪያን እየጨፈጨፍን በመጣን ቁጥር ቤት እያሳጠናቸው በመጣን ቁጥር የዱር እንስሳት ወደኛ ይጠጋሉ፣ ወደኛ ይመጣሉ፣ ወደ ሰው ይቀርባሉ። ስለዚህ እናንተ በምትፈልጉት ሩል ሊመሩላችሁ አይችሉም። ምክንያቱም መኖሪያቸውን እያወደማችሁ ነው፣ መኖሪያቸውን እያጠፋችሁ ነው፣ ደናቸውን እየጨፈጨፋችሁ ነው። ምድር የጋራ ናት። ከኛ በፊት እዚህ ምድር ላይ ተፈጥሮ የነበሩት እንስሳት ናቸው። በነገራችሁ ላይ ሰው ሳይፈጠር በፊት ዓለም ሰላም ነበረ፣ ምድር ሰላም ነበረ። ሰው ከተፈጠረ በኋላ የሰው ኃጢአት ለእንስሳቱ ሞት፣ ለእንስሳቱ መታረድ፣ ለእንስሳቱ ደም መፍሰስ ምክንያት ሆኖ መጣ። ኤቭሪቲንግ እዚህ ምድር ላይ የመጡ መቅሰፍቶች ሁሉ የመጡት በሰዎች ምክንያት ነው። እንስሶች ስቲል ከተፈጠሩበት ቀን ጀምሮ እስከዚህኛው ደቂቃ ድረስ እየተሰቃዩ ያሉት በሰው ልጅ ጥፋት፣ በሰው ልጅ ኃጢአት፣ በሰው ልጅ ነው። በምድር ላይ በዓለም ላይ ትልቁ ገዳይ የሚባለው እንስሳ ሞስኪቶ ነው። ከሞስኪቶ ቀጥሎ ግን ሰዎች ናቸው እርስ በርስ እየተገዳደሉ እየተጨፋጨፉ ያሉት። አሁን የምትሏቸው እነ ዘንዶች ሰው እርስ በርሱ ከተጨፋጨፈው በላይ ሰው አልገደሉም፣ አይገሉም። በእርስ በርሱ ከተደፈረው ከተገደለው በጦርነት በምን በብሔር በዘር እየተባለ ከተጋጨው በላይ ሰው አልገደሉም። ሰው ነው እርስ በርስ እየተገዳደለ ያለው፣ ሰው ነው እርስ በርስ እየተላለቀ ያለው። ቀደም ብዙ ቪዲዮ የሰራችሁ ሰዎች አሏችሁ። ከሰሩብኝ ውስጥ አንዱ ህፃናት እኮ የዱር ጫካ ውስጥ ሄደው መጫወት ይፈልጋሉ እኮ። ለምን ጫካ ውስጥ ሄደው ያንተ ልጆች መጫወት የሚፈልጉት? እስቲ ንገሪኝ። ሲጀመር እንደውም የዱር እንስሳት አሉበት ስጋት ቀጠና ነው፣ ምናልባት ሊያጠቁን ይችላሉ ተብሎ ከታሰበ ሄዶ የዱር እንስሳት መበጥበጥ አያስፈልግም። ባሉበት መተው፣ ልጆችን ቤት መሰብሰብ። እንኳን የዱር እንስሳት ያሉበት እኮ ሴት ልጅ ጫካ አትሄድም። እንኳን ህፃን ልጅ እንደኛ አዳልት የሆነች ሴት ልጅ ጫካ አትሄድም። እንስሳ አይደለም የምንፈራው፣ እንደውም ሰው ነው የምንፈራው። እዛ ጫካ ስንሄድ ልንገራችሁ፣ እንስሳ ይመጣብኛል አይደለም ሰው መጥቶ ሊያጠቃኝ ይችላል። ጭራሽ ጫካ እንስሳ ያለበት ቦታ፣ አውሬ ያለበት ቦታ ህፃናቶች ገብተው እንዲጫወቱ ህፃናት ከመኖሪያቸው መፈላቀል አለባቸው። ምን የራሱ ወዳድ አስተሳሰብ ነው እያሰባችሁ ያላችሁት? እስቲ ንገሩኝ። ይሄን ያህል እንስሳቶች ላይ የምትዘምቱበትን ያህል ይሄን ያህል ኤነርጂያችሁን ምንም ለማያረገው እንስሳ የምትጠቀሙት ያህል ለጥሩ ነገር ብትጠቀሙት ትጠቀማላችሁ። ሁሉ ጊዜ ክፋትን እያረጋችሁ በሄዳችሁ ቁጥር ጭንቅላታችሁም ጤነኛ የሆነ አይደለም የሚሄደው። ጭንቅላታችሁም ጥሩ እያሰብ አይደለም የሚሄደው። ከተፈጥሮ ጋር ተከባብሮ መኖር ሰውኛ ነው። አርባ ምንጭ ከተማ ተደጋጋሚ ነገር ነው እንደዚህ አይነት ነገር። እዛው ቲክቶክ ላይ ዝም ብላችሁ ሰርች አድርጉ፣ ዘንዶ ብላችሁ ሰርች አድርጉ፣ ታያላችሁ። መንገዶች እየተሰሩ ምናምን መሀል ጫካ ላይ የተኛ ዘንዶ በስካቫተር ሲገደል ታያላችሁ። ተው፣ በሁሉም ከተማ ያላችሁ ሰዎች ተው። ከተፈጥሮ ጋር ተከባብራችሁ መኖርን ልመዱ። የዱር እንስሳትና ደን ህግ ያወጣውን አዋጅ ህግ አክብሩ። እርግጠኛ ነኝ በጣም ከውሻ ከምናምን ይልቅ የዱር እንስሳት በጣም እዚህ ሀገር ላይ ብዙ ህግ አላቸው ስለማታውቁ እንጂ። ከእንደገና ደግሞ መርጦ አልቃሻቱ ነው። ሰሞኑን እንዴት ውሾች ይገደላሉ፣ አማራጭ እኮ አለ፣ መፍትሄ አለ፣ ክትባት አለ ምናምን ትስትሉ የነበራችሁ ሰዎች ውሸታችሁ ነበር ማለት ነው። ለዚህኛውን ሳለምን አማራጭ መፈለግ አለ የሚለው አላሳሰባችሁ። ሃይማኖቱን ተውት ብያለሁ። እንደ ሃይማኖተኛ አልቆጥራችሁም፣ ተውት ሃይማኖቱን። ነገር ግን ተሰዎች ሰብስበው ተማክረው ሳለ መግደል ያወጡበትን እቅድ ከሚመለከታቸው እውቀቱ ካላቸው አካላት ጋር ቢሰሩበት ኖሮ ሰው እንስሳን በሰላም ይኖር ነበር። ምክንያቱም ትልልቅ እንስሳቶችን በአንድ ቀንና በአንድ ቅጽበት ለመግደል ስለማትወጡ ስለምትጠቁ አቅዳችሁ ነው የምትወጡት። ያንን እቅዳችሁን ግን ለጥሩ ነገር ብታደርጉት ኖሮ ታተርፉበት ነበር። ለማንኛውም ዛሬ ኢትዮጵያ ታገኘ የነበረውን ሪከርድ እንዳሳጣችሁ አትወቁ። ምናልባት ደንና ጥበቃ ሚኒስቴር በቀጣይ የሚያወጣውን መግለጫ ደግሞ ካወጣ ምን ጠብቅ ይሆናል። እንግዲህ በእንደዚህ አይነት መልኩ በጣም በቁጭት ውስጥ ሆነው እንግዲህ ሀሳባቸውንም የገለጹ አሉ። ኢትዮጵያ ማግኘት የነበረባትን እጅጉን በዓለም ዘንድ ትልቅ እውቅናን እንዳጣች እንደዚሁ ሲናገሩ ሰምተናል። እውነት ለመናገር በጣም የሚያስቆጭ ነው፣ በጣምም የሚያሳዝን ሆኖ ተመልክቼዋለሁ። እኔ 11 ሜትር ያው ቀላል አይደለም፣ ረጅም ነው በጣም። የዓለም ሪከርድን ይሰብራል የተባለው መረጃም እንግዲህ እንደተመለከታችሁት ነው። በጣም ብቻ አስገርሞኛል ይህ መረጃ። እውነትም ነገሮችን ከማድረጋችን በፊት የሚመለከተው አካል ጋር ያለውን ነገር ቼክ ማድረግ ይገባ ነበረ ብለን ወደኋላ እንድናስብ አስችሎናል ማለት ነው። እስኪ እናንተስ በዚህ ሀሳብ ላይ ኮመንት ላይ ሀሳባችሁ እንደተለመደው አስቀምጡልኝ። እንቀጥል።
የምትመገቡት ማክዶናልድስ በርገር የሰው አስክሬን ስጋ ነው ብትባሉ ምን ይሰማችኋል? ይህ ጥያቄ ለብዙዎቻችሁ እብደት ሊመስል ይችላል። በአሜሪካ 14000 የማክዶናልድስ ቅርንጫፎች አሉ። በቀን 6.5 ሚሊዮን በርገር ይሸጣል ተብሎ ይታመናል። ለዚህም በቀን በሚሊዮኖች የሚቆጠሩ የከብት ስጋዎች ያስፈልጋሉ። አሜሪካ ውስጥ የከብት ስጋ እጥረት ባለበት ሁኔታ ለማክዶናልድስ በርገር ብቻ ይህ ሁሉ የከብት ስጋ ከየት ሊመጣ ይችላል? ሰሞኑን የማክዶናልድስ ሲኦ የራሱን በርገር ለማስተዋወቅ ወጥቶ ሳይበላው እንደበላ ሆኖ ሲያስመስል ታይቷል። የገዛ ምርቱን መብላት የፈራው ምን ስለሚያውቅ ነው? ወይንስ ሶይለንት ግሪን የተባለው የድሮ ፊልም ትንቢት እየደረሰ ነው? በዛ ፊልም ላይ ከምግብ እጥረት የተነሳ የሰው ልጅ የሚመገበው ሶይለንት ግሪን የተባለ ምግብ ከሰው አስክሬን የተሰራ ነበረ። ዛሬስ እኛ የምንበለው ስጋ በእውነት የከብት ነው ወይስ ሌላ? ተወያዩበት። በብልሃት እንኑር። ከዚህ በፊት ይሄ መረጃ በጣም በተደጋጋሚ ሲነገር ነበረ። ነገር ግን በብዙሃኑ ዘንድ የሚታመን አልነበረም። እንግዲህ በእንደዚህ አይነት መልኩ ዛሬ ላይ መረጃው እንደ አዲስ ሊሰማ ችሏል ማለት ነው። ማክዶናልድ እንግዲህ በምዕራባውያኑ በውጭ ዓለም ላይ ነው በደንብ የሚታወቀው። በጣም ተወዳጅ፣ በጣም በርካቶች የሚጠቀሙት በተለይም ደግሞ ያው የኛም የኢትዮጵያውያን ዜጎች እንግዲህ በዛው በውጪ ሲሄዱ ቀድሞ የሚጠቀሙት ይህንን ትልቅ ብራንድ የሆነ ምግብን ነው እንደ ኩራት ወይም ደግሞ እንደ ትልቅ ነገርም ነው እንግዲህ ይሄንን እዛ ሄዱ መመገብ። እውነት ለመናገር ያው በዛው የምትኖሩ ተመልካቾቼ ወይም ደግሞ በዚያው አካባቢ በምዕራባውያን በውጭ ዓለም ከኢትዮጵያ ውጭ የምትኖሩ ተመልካቾቼ ይሄንን ነገር በደንብ ታውቁታላችሁ ብዬ ማስባለሁ። ምናልባትም ይሄንን ምግብ ኤክስፒሪየንስ አድርጋችሁት ሊሆን ይችላል። ነገር ግን አሁን ላይ እየወጣ ያለው መረጃ እንደተመለከታችሁት እጅግ በጣም የሚያስገርም እጅግ በጣም የሚያስደነግጥና በጣም የሚያሳዝን የሆነ ድርጊት ነው። ከዚህ በፊት በተደጋጋሚ ይህ መረጃ ሲወጣ ነበረ። ነገር ግን በበርካቶች ዘንድ ቅቡልነትን አላገኘም ወይም ደግሞ በርካቶች አላመኑትም ነበረ። ኋላ ላይ ግን ይኸው እንደዚህ እንደምትመለከቱት በሚያሳዝን ሁኔታ በትልልቅ የዓለም አቀፍ ሚዲያዎች ላይም እንደዚሁ ሲዘገብ እየተመለከትን እንገኛለን። እንግዲህ ያው እስካሁን ድረስ የሆነው ከሆነም ሆኗል ነው። ከዚህ በኋላ ግን በደንብ መጠንቀቅና ማሰብ እንደሚገባ ስለዚህ ጉዳይ እንግዲህ ፍንጭ የሚሰጥና እንደ ትልቅ መልእክት ወይም ደግሞ እንደ ማንቂያ ደውል አድርገን ልንወስድ የሚገባው መረጃ ነው ብዬ አስባለሁኝ። እንቀጥል። ለራሳችን አልቅሰናል። ዲያቆን ሄኖክ ኃይሌ እንደጻፈው መምህር ዘላለም የልጅነታችን መምህር ነበረ። ገና ልጆች ሆነን ከትምህርት መልስ የለበሰውን ቀሚስ ሳይቀይር እስከሚሄድበት መኪና የምንከተለው አውደ ምህረትን ያስከበረ የወንጌል አርበኛ ነበረ። ትምህርቱን በቃላችን እስከምንይዝ ድረስ መጽሐፍ ቅዱሳዊ ስብከትን ያሳየን እርሱ ነበረ። ነፍስ አውቄ ወደ አገልግሎት ስገባም የታላቅ ወንድምነትና መምህርነት ወጉን ያሳየኝ መምህር ነው። ከቃለ እግዚአብሔር ውጪ ከአንደበቱ ተራ ነገር የማይወጣ ሰባኪ ወንጌል ነበረ። በእርሱ ትእዛዝና ጥቆማ ብዙ ጉባኤያትን ተሰማርተን አገልግለናል። በእጅጉ ቁም ነገረኛ በመሆኑ በሕይወትህ ትርጉም ባላቸው ቀናት ሁሉ ከጎንህ ነው። ከወር በፊት ጃንዋሪ 31 ደውሎ ለአንድ ሰዓት ያህል የሚያበረታ ዘለግ ያለ ምክሩን ሰጥቶኝ ነበር። የመጨረሻ ቃሉ እንደሚሆን ግን አልገመትኩም ነበር። በፈተና ምክንያት እንዳንሰበር ታናሾቹን አይዟችሁ የሚል ታላቅ መምህር ማግኘት ብርቅ ነው። ትናንት ሌሊት የእረፍቱን ዜና ስንሰማ ለራሳችን አልቅሰናል። እንደ ሰባኪ ያገለገለ እንደ ጳጳስ ተከብሮ የኖረ መምህር ዘላለም ወደ ዘላለማዊ ህብረት በክብር ተጠርቷል። ልብ የሚያቆስል ሐዘን ነው። መጽናናቱን ያድለን። እንግዲህ የሰሞኑ በጣም በርካቶችን ያስደነገጠው መረጃ የመምህር ዘላለም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ እንግዲህ ትልቅ የአገልግሎት ስፍራ ያለው ትልቅ የአገልግሎት እንግዲህ ሱታፊ ያለው ሰው እንግዲህ ባልተጠበቀና በጣም በድንገተኛ በሆነ መንገድ ከዚህ ዓለም በሞት ከዚህ ዓለም ከድካም እንግዲህ ተለይቷል፣ አርፏል ማለት ነው። ይህንንም ተመልክቶ እነ ዲያቆን ሄኖክ ኃይሌ እንግዲህ ቀድማችሁ የተመለከታችሁትን ቪዲዮ መልእክትም እንደዚሁ አስተላልፈዋል፣ ሀዘናቸውንም ገልጸዋል። ይህ ብቻ አይደለም፣ ከብፁዕ ፓትርያርኩ ጀምሮ ሌሎች ጳጳሳትም እንደዚሁ የሀዘን መግለጫቸውንም እንደዚሁም ደግሞ ጥልቅ ሀዘን እንደተሰማቸው ገልጸዋል። በጣም የሚያስገርም ነው። ከሁሉ ግን እንደ ልጃቸው የሚያዩት እንደዚሁም ደግሞ እሱም መምህሩም ማለት ነው እንደ አባት የሚያያቸው ሊቀ ጳጳስ የሆኑት ብፁዕ አቡነ ቀውስጦስ እንደዚሁ እጅጉን ልባቸው እንደተሰበረና በሽኝት መርሃ ግብሩ ላይም እንደዚሁ እጅጉን ልብ የሚነካ መልእክትንም እንደዚሁ አስተላልፈው ተመልክቻለሁኝ። እስኪ እሳቸውን ቪዲዮ እንመልከት። ታላቅ መምህር ነው ያጣችው ቤተክርስቲያናችን። ሰው ይተካል። ሰው በጠፋበት ሰዓት መምህር ዘላለም ይጠፋል። ይጠፋ ይገባል እንጂ It's been so
ያሳብባል ያጣሁት እኮ ይሄ ቤት ነው እንጂ የሚያለቅሰው እንጂ ነኝ እንጂ ልጆች የባልካችሁ ያ ቅድም ተነግሯል። ያዛ ለቅሶ አይደለም የምናለቅሰው፣ ጉዳያችን ቀረብን ነው። ጠቃሚያችንን አጣን ብለን ነው፣ ሌላ አይደለም። እሱማ ተመቻቸለት። ሰማዕት ዘንበለ ደም ነው፣ ሰማዕት ዘንበለ ደም ነው። የሐዋርያትን አባባሽ ሰው 9 ሰዓት ፍጹም ሰው ነው፣ ፍጹም ሰው ነው። ተገላገለው፣ ያን ከንቱ አለ ተገላገለው። አዎ በአንድ ቀን 2 ጉባኤ 3 ጉባኤ እኮ የሚጮህ ነው። እኔ የሚገርመኝ አንደበቱ አለመድረቁ። በሽታው ክፉ ነው፣ አንደበት የሚያደርቅ ነው። እንግዲህ እንደተመለከታችሁት በጣም ከልብ አዝነውና ልባቸው ተሰብሮ በእንደዚህ አይነት መልኩ መልእክታቸውን በሽኝት መርሃ ግብሩ ላይ አስተላልፈዋል ማለት ነው። እንግዲህ የሞተውን መምህራችን ያረፉትን ከዚህ ዓለም በሞት የተለዩትን መምህራችንን እንግዲህ ከቅዱሳኑ ወገን እንዲያሳርፍልን እንደዚሁ እንመኛለን። ከዛም ባለፈ ደግሞ ልባቸው የተሰበረ ያዘኑት ቤተሰቦቻቸውንም እንደዚሁ መጽናናትን እንመኛለን ማለት ነው። ውድ ቤተሰቦቼ ወደ እናንተ ዛሬ ሰብሰብ አድርጌ ይዤላችሁ የመጣሁት ከሰሞኑ መነጋገሪያ ርዕሰ ጉዳይ የሆኑ ቪዲዮዎችና እናንተ መመልከት አለባችሁ፣ አዳዲስ ነገሮችን ታገኙባቸዋላችሁ፣ እጅጉን ታተርፉባቸዋላችሁ ብያሰብኳቸው ቪዲዮዎች እነኝን ይመስላሉ። በሌላ አዳዲስ መረጃዎች፣ አስገራሚ ወቅታዊ አነጋጋሪ ቪዲዮዎችና መረጃዎች ዳግም እስከመመለስ ድረስ ለዛሬው እዚህ ጋር ለማብቃት ወደድኩኝ። ቸር ቆዩልኝ።